Welcome to Afar. እንዴት ናችሁ ዩቲዩብ? ዛሬ ከሰመራ ነው የተገኘነው። አዲሱ ጓደኛችንን እና ዛሬ አፋርን እንግዲህ ዞር ዞር እያየን ነው። አሁን ወደ ሎጊያ እየሄድን ነው። ሎጊያ አካባቢ ምንድን የምናየው? ያው ከተማ ላይ ገበያ አለ። አንዳንድ እንቅስቃሴዎች እናደርጋለን። ከተማ ውስጥ ያለው መንገዱ ራሱ ያው ጸጥ ያለ ነው። ያው ሙቀቷ ሳመጣ ነው ዞር ዞር እያልን ያለ ነው። አሁን ስንት ሰዓት ነው? 6 ሰዓት ሊሆን ነው። 5 ሰዓት አካባቢ ነው። እንግዲህ ዛሬ ሰመራ ነው የምንውለው። ነገ እንወጣለን ወደ ኤርታሌ፣ ወደ ዳሎል፣ ወደ ዳናኪል ምናምን ነገ እና ከነገ ወዲያ ነው የምንሄደው። ዛሬ ሰመራን አየት እናደርጋታለን። እንግዲህ አብራችሁ ሎጊያ ደርሰናል። ከተማ ነው። በጣም ብዙ እንቅስቃሴ አለ። ዛሬ እንደውም አርብ ነው። ዛሬ ጁማ ነው። ከተማው ሙሉ ይዘጋጋል እስከ 9 ሰዓት ድረስም ብለውናል። ግን በጣም በቃ ላይቭሊ የሆነ ከተማ ነው። ብዙ እንቅስቃሴ አለ። ብዙ ሰው ሲሯሯጥ ነው የሚታየው። ከሰመራ ከመጣንበት ከሰመራ እንዲሁም ትንሽ ቀልጠፍ ያለ ከተማ ነው አይደል? ሞር እንቅስቃሴም ብዙ የንግድ ሰፈር ነው። ይሄ የንግድ ቦታ የድሮ ነው። ሎጊያ በምን ነው የሚታወቀው? አሁን ይሄ ሎጊያ ሌሎችን ትላላችሁ የራሳቸው። ሎጊያ በምንድን ነው? በዚህ በማርኬት በሱቆች በምናምን ነው የሚታወቀው። ያው ዋና ከተማ ስለሆነ እንቅስቃሴው እዚህ ነው። ሁሉም መሀል ያለው የአፋር ክልል ዋና ከተማ ሎጊያ ነው። ሰመራ ነው። ሰመራ ነው አይደል? ግን ይሄ ነው ብዙ እንቅስቃሴ ያለው እዚህ ነው። ይሄ ደመቅ ያለ ከተማ ነው።
እንዴት አደራችሁ? ዛሬ ሁለተኛ ቀናችን ሰመራ ነው። ጠዋት እየተነሳን ነው። ያው እንግዲህ እንደምታዩት በኋላ ደግሞ እየተዘገጃጀ ነው። ክሩም ቢዚ ነች። ዛሬ ቅዳሜ ነው። ሁሉም አስጎብኚ ነው እየተዘገጃጀ ነው። መኪኖቻችን እየተዘገጃጁ ነው። ዛሬ ወደ ውስጥ እንገባለን። ወደ አፋር ወደ አይ ቲንክ ኤርታሌ መሰለኝ ዛሬ ወይ ኤርታሌ ወይ ዳሎል ነው የምናየው። ቁርስ ልንበላ ነው። አሁን ቁጭ ብለናል። እንግዲህ አብራችሁን አሉና ዛሬ ደግሞ ቆንጆ ቀን ከኛ ጋር ተሰልፋላችሁ። አሁን አፍዴራ ሀይቅ ጋር ደርሰናል። የሚታየው ቪው በጣም የተለየ ነው። ብዙ ላይ እንደምታዩት ያለ ቦታ ደርደር ላሳያችሁ። አሁን አፍዴራ ሀይቅን ቀረብ ብዬ ነው ማሳያችሁ። አብዛኞቻችን አናውቀውም። ኢትዮጵያ ውስጥ እንደዚህ አይነት ቦታ እንዳለ ራሱ ብዙ ሰው የሚያውቀው አይመስለኝም። በጣም ለየት ያለ ቦታ ይዋኝበታል። እንደ እስኪ አሁን እንደውም አብሮን የመጣ ሰው ሊዋኝ እየገባ ነው። በጣም ጨዋማ ነው። 100% ጨው ነው ያሉን ነው። እስኪ አፍዴራ ሀይቅን ላሳያችሁ። Konnichiwa. Gundogan is a football player. You know football player in Germany? I have no idea from These are very fast. Yeah. Konnichiwa, no? What? They even speak Japanese, no? Yeah. እኔ ከአዲስ አበባ የሀገራችሁ ልጅ ነው። እንዴት ናችሁ? እኔ ኳስ ማንቸስተር ረዳት የማንቼ ነሽ? እኔም የማንቼ ነኝ። ሁላችሁ አንተስ ሊቨርፑል አለ? እሱ ሲቲ ነው። አንተስ አርሰናል? እኔ ቶተንሃም። እሱ ባርሳ። ሌዋንዶውስኪ ፓስታ ያላችሁ ወደ የማን ናት? አርሰናል። ግጭ ደህና ናችሁ? አለን እዚሁ ነን። እሺ ራሴን ነው ናይ ችግር የለውም እንዳታስቢ። አሁን አፍዴራ ደምሳ ቆመናል።
ብዙ እዚህ አካባቢ ያው ቱሪስትም ነው እንግዲህ እዚህ አካባቢ ቆሟል። ሰላም ነው? የሀገር ልጅ ነኝ። ሐዋርያ ነኝ። ፈረንጅ መስዬ ነው መሰለኝ። እኔ ኢትዮጵያዊ ነኝ ከአዲስ አበባ። ግን አዲስ አበባ ሳይሆን የሰው ነው የምናገር ነው። ውጪ ሰው ነው የምናገር። እኔ አይደለም ካሜራ እየቀረስኩ ለራሴ ካሜራ መቅረጽ ለራሴ እየቀረስኩ እኔ ረታ እኛ ጋር ኢቲቲ ጋር ኢቲቲ አዎ ከእንትና ጋር ማነው ስሙ ሰለሞን ከሱ ጋር ነው ሰለሞን ሆነራ ጓደኛ ቤተሰብ ነን በለኛ አብረን እንሄዳለን ደስ ይለኛል አንተ አስጎብኝ ነው በቃ ደስ ይለናል አብረን እንሄዳለን ሸምበሴ አሁን ምሳ ልንበላ ነው ያው እንግዲህ አዳዲስ ጓደኞቼንም ታውቂያለሁ ከምሳ በኋላ ደግሞ እንሄዳለን ሰላም ሁሉ ሰላም ውስጥ ገቡ ምሳ ያው ለምሳ ይገባል ነው ያው ምሳ ሩዝና ጎመን ነው having lunch. Don't mind being there. The crew having lunch. Waiting from Ashera. Waiting. We just finished lunch. አሁን ምሳችንን ጨርሰናል። አሁን መንገድ ልንገባ ነው። Very hot. በጣም ሙቅ ነው እንግዲህ እኮ እየጠየቁ ነበር እዚህ ሲጭሩ ሲታይ እየጠየቁ ነው። ምሳ ለምሳ የቆምንባት ቤት ነች። አፍቴራ ላይ ያለ ቤት ነው። የጠየቁ ነው በለው ሀብታሙን እደግ በሉ። ሀብታም ገንዘብ ይሁን አፍያግባ ልጅ ለጅ ሁሉ ይሁን። አመሰግናለሁ። እኔ ረታ ይመጣል። በኋላ እመለሳለሁ። እሺ አባቴ ቻው። መኪና ዘግቼ እኮ ነው። እሺ አባቴ ምርቃት መርቆኝ ስላቸው ግራ ገባቸው። አሁን አማዴላ የሚባለው ቦታ ደርሰናል። ዛሬ የምናድርበትን ቦታ ላሳያችሁ። ዛሬ ለየት ያለ ቦታ ነው እና የዛሬ ማደሪያችን እነዚህ ናቸው። ዌልካም ቱ ዘ ቤድሩም ዌልካም ቱ ዘ ቤድሩም እያልኩኝ እኮ ሚሊዮን ስታር ሆቴል ማለት ይሄ ነው። ስታርስ ትንሽ ቆየት ብለው ይመጣሉ። አሁን እና እዚህ ቦታ የሚመጣ ሰው ብቻ እዚህ ነው የሚያርፈው የሚያውቀው። እንደምታዩት ነው ራትና የሚሰራበት ፋሲል። ከዛ ውጪ ብዙ ለየት ያለ ነገር የለም። አሁን አሳሌን ነው የምንሄደው። ሌክ አሳሌ ላይ ለየት ያለ ቦታ ሐይቅ ነው። አሳሌ ማለት ደግሞ በአፋርኛ ጨው ማለት ነው። የጨው ሐይቅ ማለት ነው ባጭሩ። እና እንደዚህ ነው እንግዲህ ተመልከቷቸው አልጋዎቹን። ውጪ ማደር ፍላጎት ካላችሁ ወደ ሌክ አሳሌ ወደ አሳሌ ሐይቅ መምጣት ነው። አፋር ስመጡ ያው ብዙ ኤክስፒሪየንስ ከምታደርጓቸው እና ቤድሩማችንን ካሳየናችሁ የዛሬ ገስት ሃውሳችንን አሳሌ ጋር እንሄዳለን። አሳሌ ሌክ ላይ ደግሞ እንገናኛለን።
ወደ ዩቲዩብ ቤተሰቦቻችን አሁን እንግዲህ ለየት ያለ ቦታ ላይ ነው የምንገኘው። አሳሌ ሐይቅ ይባላል። እንግዲህ ምድር ላይ ያለ ቦታ ይመስላል እንደምታዩት ነው። አሳሌ ማለት በአፋርኛ ጨው ማለት ነው። ያው የጨው ሐይቅ ማለት ነው። ጨው ላይ ነው እየተራመድን ያለነው። ቤት ያው ሴት ላይ ነው ፀሐይ መግቢያ ሰዓት ላይ የተገኘ ነው። በጣም ማመን የሚከብድ ቦታ ነው። በጣም እኛ አሉ ሰዎች እየጎበኘ ነው። ቅድም የጎበኘ ነው አፍዴራ ዝም ብለን ስናልፍ ያየ ነው። አፍዴራ ሐይቅ ነው። ይሄኛው ግን አሳሌ ይባላል። ለየት ያለ ቦታ ነው። ብቻ እንደምታውቁት ምን ላይ እየተራመድ ነው። በቪዲዮ ምናምን ስታዩት እንዲሁም ሌላ ነገር ነበር ይመስላል። አሳሌ ሐይቅ ላይ ጠዋት ተገኝተናል። አሁን ቁርሳችን የተዘገጃጀ ነው። ቁርስ ልንበላ ነው እዚህ ሐይቁ ላይ። ቦታው በጣም ለየት ያለ ነው። እንግዲህ እንደምታዩት ነው። አሁን እስኪ ፀሐይ አስቶታም አብረን እናያለን። መሬቱ ራሱ ጨው ነው። በጣም የሚገርም ብቻ ቦታው እና እየተራመድንም ያለ ነው ጨው ላይ ነው። ልክ ፀሐይ መውጣት ስትጀምር አሁን ወደ እንትን ተቀየረ፣ ወደ ውሃነት ይቀየራልና ግን ምን እየተራመድን ራሱ ያለ ነው ጨው ላይ ነው። ኖርማሊ ማይን ምናምን የሚያደርጉ ሰዎች አሉ። ትናንትና አይተናቸው ነበረ። ጨውን የሚቆፍሩ ሰዎች አሉ። እንግዲህ ጠዋቱ በዚህ ቦታ ይሄን የሚመስለው እንግዲህ ፀሐይን እየጠበቅናት ነው። ፀሐይ ስትወጣ ደግሞ ውበቱ ምን ሊመስል እንደሚችል መገመት አይከብድም። እሱም አብረናችሁ እናሳያለን። እዛ ጋም ደግሞ ትንሽ ራቅ ብሎ ሌላ ግሩፖች አሉ። እና እሁድ ጠዋት አሳሌ ሐይቅ አፋር ላይ ይሄን ነው የሚመስለው። ለየት ያለ ቦታ ነው። ያው ሁላችንም እንደ ኢትዮጵያዊ መተማመን ያለብን ቦታ ነው።
እንዴት ናችሁ ዩቲዩብ? አሁን ወደ ዳሎል እየሄድን ነው። ወደ ዳናኪል ሪፍሬሽን እየሄድን ነው። አሁን አይታችሁታል። ሳይኑን ያየነው 125 ሜትር ከሲ ሌቭል በታች ነው የምንገኘው በዚህ ሰዓት። ያው እንግዲህ ወደ ዳሎል ደግሞ የእግር መንገዳችንን ጀምረናል። ያው ሰልፈር ምናምን ስላለ ማስክ ፌስ ማስክ ግድ ነው። ታችሁን ጸጉራችሁን ሸፍኑ ብሎ ትዕዛዝ ተሰጥቶናል። አሁን መንገድ ጀምረናል። ወደዛው እየወጣን ነው። ባህላችን መኪናዎቹ ተደርድረዋል። ስራችን አለ፣ አስጎብኚዎቻችን አሉ። ያው እዚህ ጋር አንዱ አስጎብኛችን አለ። ወዳጅ ሰላምታ ስምህን ንገራቸው። አንተ አፋር ከመጣችሁ ይንከባከባቸዋል። አሁንም እንግዲህ ዳናኪል ሪፍሬሽን ላይ ነው የምንገኘው። ወደ ዳሎል የእግር መንገድ እያደረግን ያለ ነው። ይህ ቦታ 125 ሜትር ከጠለል በታች ነው የሚገኘው። አለማችን ላይ 6ኛው ዝቅተኛ ቦታ ነው አይደለ? ስንተኛ ነው? ኧረ 6 እርግጠኛ ነህ? አዎ አይ ቲንክ 400 እኮ ነው። ትልቁ እኮ 400 ነው። ትናንትና ሰርች ስናደርገው ነበር። እዚህ ዴድሲ የሙት ባህር አለ። ይሄ 125 አይደለ? ጅቡቲም አሳለ የሚባል ሀይቅ አለ። እሱ ሁለተኛ ነው አሉ። እስራኤል አው ዴድሲ እኮ እሱ 400 ምናምን እኮ ነው። ይሄ ስንት ነው? ይሄ እኮ 125 ነው። 125 አይደለ? እዛ 400 ነው እኮ። ምድር እየፈላች ነው እያየን ያለ ነው። በጣም እኮ ነው የሚገርመው። የተንተከተከ ነው ያየው ነው። ዳሎል መሀል ላይ ነው እንደምታዩት ነው ቦታውን። ያው በጣም ከባድ ነው። ሰንተሩ በጣም ኃይለኛ ነው። እየፈላ ነው መሬቱ። ድምፁ ይሰማቸዋል መቼም። እየተንተከተከ ነው። በቃ ሌላ ዓለም ማለት ትክክለኛ ይሄ ነው። መሬቱ እያናገረ ነው። ታሳያችሁ እስኪ። አይራን፣ ፖታሲየም፣ ሲሆን ሁሉም ማለት ሰልፈሬት ሲዲ ያደርጋል። የተንበሱ እየሰራል ጋስ ያለ
ሰፈር ነው አብዛኛው። Rata, say something about this place. It's amazing, my God. Yeah? ሌላ ፕላኔት የሚባለው ቦታ የለም።